በጣም የሆነ ግሩፕን የሚጠላ ከሆነ የተዘጋጀ ነው ይላል። በጣም በጥላቻ በጣም አይናቸው የተሸበቡ ከሆኑ ሀብታቸውንም ልጆቻቸውንም ለመስጠት ዝግጁ ናቸው ይላል። እና በጥላቻ የተሸበበ ህዝብ ያስፈልጋል። አንድን ግሩፕ ይሄ በጣም ወሳኝ ነው ይላል። ህዝቡ ሬዲ ነው ወይ ብለህ መጠየቅ አለብህ። ስለዚህ የሚነዳ ህዝብ ያስፈልጋል ማለት ነው። እዚህ ላይ እችን ያዙልኝ። የሚነዳ ህዝብ መኖር አለበት ብሎ ያስቀምጣል ካርል ቮን ክላውዘዊትስ። እሱን እንግዲህ ይህንን ከያዛችሁልኝ ወደ ሁለተኛ ሊሂድ። ሁለተኛው ደግሞ ቻንስ ኤንድ ፕሮባቢሊቲ ብሎ ይጠራል። ቻንስ ኤንድ ፕሮባቢሊቲ ኦፍ ሰክሰስ ማለት ነው። እንግዲህ የቻንስ ኤንድ ፕሮባቢሊቲው ጦር ሜዳ ላይ የሚጫወቱ አካላት ኮማንደሮች ማለት ነው፣ ወታደሮች ማለት ነው። የወታደር አቅም፣ የኮማንደሮች አቅም፣ አደረጃጀታቸው፣ የሰው ኃይል፣ የመሳሪያ ኃይል፣ ያንን መሳሪያ የመጠቀም ስኪል እና አጠቃላይ ኮማንድ ኤንድ ኮንትሮሉ ምን ይመስላል፣ እሱም በደንብ ማየት ያስፈልጋል ይላል። ስለዚህ ጦር ሜዳ ላይ የሚመሩት ወታደሮች ስነ ልቦና፣ የነሱ አንድነት፣ የነሱ ዲሲፕሊን፣ የነሱ የሰው ኃይል ሬዲ መሆን አለበት። በጣም ስልጠና ያላቸው በጣም ፕሮፌሽናል የሆኑ ወታደራዊ ዝግጅት እሱ ነው የሚታየው። እንግዲህ እነኚህ ካለ የማሸነፍ ፕሮባቢሊቲ ቻንሱ ይጨምራል ነው። ነገር ግን ጦር ሜዳ ላይ አንፕሪዲክተብል ነው ይላል ክላውዘዊትስ። ጦር ሜዳ ላይ ምንም አንፕሪዲክተብል ነው የሚሆነው፣ መገመት ከባድ ነው የሚሆነው። ለምን? በጣም ውስብስብ ስለሆነ። ነገር ግን የወታደራዊ ስለልቦና ሬዲነስ፣ የቁሳቁስ የተለያዩ መሳሪያ፣ የስልጠና ኮሚትመንት እና በተለይ ደግሞ የሳይኮሎጂካል ኮሚትመንቱ፣ የሳይኮሎጂካል ሬዲነሱ ወታደሩ ወደ ጦርነት ሳይገባ በፊት በጣም በአሸናፊነት ስነ ልቦና መሪውን የሚወድ ወታደር፣ ወዶ የሚሄድ ተገዶ ሳይሆን ወዶ ወደ ጦርነት የሚሄድ ወታደራዊ መዋቅር ያስፈልጋል፣ አመራር ያስፈልጋል ይላል። ሶስተኛው እና በጣም ወሳኝ የሆነ ደግሞ ፐርፐዝ ይላል። ፐርፐዝ ወይ ደግሞ ራሽናል ወይ ሪዝን። ይሄ ደግሞ ምንድነው? ጎል፣ የጦሩ ግብ ምንድን ነው? ይሄ የጦሩ ግብ ደግሞ በመንግስት ይወሰናል ይላል፣ በፖለቲካ ይወሰናል ይላል። ግቡ ምንድን ነው? በጣም ስፔሲፊክ የሆነ ግብ ያስፈልጋል። አጭር በጣም ተጨባጭ የሆነ ግብ ያስፈልጋል ይላል። ስለዚህ አሁን እዚህ ላይ ደግሞ የምናየው ሊደርሺፕ ነው። የፖለቲካ ሊደርሺፕ ያስፈልጋል። የፖለቲካ ሊደርሺፑ ደግሞ በራሽናል በሆነ መንገድ፣ ሪዝነብል በሆነ መንገድ የህዝብን ድጋፍ፣ የወታደራዊ ዝግጅትን ካልኩሌት በማድረግ በተዘጋጀ ጭንቅላት በጣም ፋርሳይትድ የሆነ አርቆ ሀሳቢ የሆኑ መሪዎች ሊኖሩ ይገባል። አርቆ ሀሳቢ መሪዎች ኳሊቲ ያስፈልጋል። እና የት ነው እየሄድን ያለ ነው? ምን ለማምጣት ነው የምንሄደው? ጦርነቱ ግቡ ምንድን ነው? የት ጋር ስንደርስ ነው የምንቆመው? ጦሩ የሚያበቃው መቼ ነው? ይሄ ድፋን መደረግ አለበት ይላል። የጦሩ የመጨረሻ ግቡ ምንድን ነው ብለው
ይጠይቃል። ስለዚህ ጦርነቶች በጣም ስፔሲፊክ የሆነ ጎል ያላቸው ናቸው። በአጭር ጊዜ ማለቅ አለባቸው ጦርነቶች እና ሪዝን በጣም ጦርነቱ በጣም ጀስት መሆን አለበት። አንደኛ የህዝብ ድጋፍ ካለው፣ ሁለተኛ ወታደራዊ ዝግጁነት የመሳሪያ የሰው ኃይል የኮማንድን ኮንትሮሉ ዝግጁነት ካለ፣ በጣም በስትራቴጂ ደግሞ የመንግስት የሚመራ ከሆነ፣ መንግስት ማለት እንግዲህ በፖለቲካ ኳሊቲ ያለው ፖለቲካ የሚመራ ከሆነ፣ ይሄ ፖለቲካ ደግሞ ስትራቴጂካሊ ምንድን ነው የሚያደርገው? ጠላቶችን የቀነሰ ወዳጆችን የጨመረ የሚሄድ መሪ ያስፈልጋል። እንግዲህ ስትራቴጂክ ሌቨል ነው። እንግዲህ ይሄ ስትራቴጂክ ሌቨል ፐርፐዙ ላይ ነው፣ ወሳኙ ፐርፐዝ ነው። ይሄ የጦርነት ግቡ ላይ በጣም ህዝቡ መስማማት አለበት እና በፖለቲካ ስምምነት ካለ የጦርነት ግብ አጭር ከሆነ፣ በጣም በስትራቴጂክ በሆነ የሚመራ ከሆነ፣ ጠላትን እየቀነሰ ወዳጅን የሚጨምር ከሆነ፣ በጣም አርቆ ሀሳቢ መሪዎች ስለሚኖሩ የጦርነቱ ሪዝን ግልጽ ስለሆነ የማሸነፍ ፕሮባቢሊቲው ይጨምራል ይላል። ስለዚህ በአጭሩ እንግዲህ ትንሽ ወደ ሳይንስ ገባው፣ በጣም ወሳኝም ስለሆነ ሌላውን የኢትዮጵያን ጉዳይ ለመዳሰስ እነኚህ ሶስቱ ፒላሮች የካርል ቮን ክላውዘዊትስ ኦን ዎር ብሎ የጻፈው በጣም ሚሊተሪ ስትራቴጂስት ስለሆነ በጣም ሁሉም ሀገሮች ይህንን ይጠቀማሉ። ዘመናዊ ጦርነት የሚያካሂዱ አገሮች እነኚህ ሶስቱን መሰረታዊ የሆኑ አንደኛ the will እና the passion of the people፣ ሁለተኛ ደግሞ የቻንስ and probability የወታደራዊ አቅምን በተመለከተ፣ ሶስተኛ ሪዝን ራሽናል የሆነ የፖለቲካ አስተዳደር የፖለቲካ ስትራቴጂክ የሆነ ሊደርሺፕ በጣም ጎሉን ግቡን ስፔሲፊክ አድርጎ ዲፋይን የሚያደርገው። ለምን ጦር በፖለቲካ ነው የሚመራ፣ የጦርነት ግብም ፖለቲካ ነው። ለዛም ነው የጦርነት ግብ በፖለቲካ ነው የሚወሰነው። that is why war is the continuation of politics by other means ይላል ካርል ቮን ክላውዘዊትስ። እነኚህ ሶስቱ ነገሮች መሰረታዊ የሆኑ የጦርነት መሰረታዊ የሆኑ ጉዳዮች ላይ ሶስቱን በደንብ አንድ ላይ ያየ ሰው በተለይ ሶስቱን በሚገባ አጣምሮ መረዳት ያስፈልጋል። አጣምሮ በደንብ ማየት ያስፈልጋል። አንዱን ለይተ ሌላውን ብቻ ላይ ፎከስ ካደረግከው ሚስ ታደርጋለህ ይላል። ለምሳሌ የህዝብ ጉዳይ ዊል ብቻ አይተ ወታደራዊ አቅሙንና የፖለቲካ መሪነቱን ብቻ ካየ እንትኑን በደንብ አልተረዳም፣ ፍሎድ ነው የሚሆነው ይላል። ወይ ደግሞ የህዝቡን ብቻ አይተ ወታደሩን ከረሳም አይሆንም። ወታደሩ ውስጥ ምንድን ነው ያለ ብለህ ማየት አለብህ። የፖለቲካል ሊደርሺፑን በደንብ ማየት ያስፈልጋል። ከዛ ሶስቱንም በደንብ አንድ ላይ አንዱን ኢግኖር ማድረግ አይቻልም ለማለት ነው። ሶስቱን አንድ ላይ ማየት አለብን። እንግዲህ ሶስቱን አንድ ላይ አየን። ሶስቱን ሳይንሳዊ የሆነ መሰረታዊ የሆነ ለማየት ሳይንሱ እንደዛ ነው። በተጨባጭ እንግዲህ ኢትዮጵያ ውስጥ ምን ይመስላል? ወደዛ እንሂድ፣ ወደ ገደለው። አንደኛ ዊል የሚባለው ፓሽን የሚባለው የህዝብ ዝግጁነት አለ ወይ ኢትዮጵያ ውስጥ
በአሁኑ ሰዓት ህዝብ የአብይን ጦርነት ለማካሄድ ዝግጁ ነው ወይ? ህዝብ ስንል የኢትዮጵያ ህዝብ ዝግጁ ነው ወይ? በኢኮኖሚ ዝግጁ ነው ወይ? በስነ ልቦና ዝግጁ ነው ወይ? የኢትዮጵያ ልጆችን ለመገበር ዝግጁ ነው ወይ? በተለይ ፕሪሞርዲያል ያልኩት ይሄ ግሩፕ መጥፋት አለበት ብሎ የሚያስብ ቡድን ህዝቡ ውስጥ ዶሚናንት ነው ወይ? ሄትሬድ ያስፈልጋል። ይሄ ካርል ቮን ክላውዘዊትስ የሆነ ግሩፕ በጣም መጥላት አለበት፣ ህዝቡ መጥላት አለበት። አሁን ትግራይ ላይ አዲስ ዳግም ጦርነት ለማወጅ የህዝቡ ዝግጅነት ምን ይመስላል? ይችላል ወይ? ኢኮኖሚው አለ ወይ ብለም ከጠየቅ ነው the will የለም። እኔ እስከማውቀው ድረስ አብይ እኮ ይቅር አሁን እንግዲህ የመጀመሪያውን የትግራይ ጦርነትን ትንሽ መለስ ብለን ካየነው በተወሰነ ደረጃ the will የሚባለው ፓሽን ነበር። ምንም መካዳት አንችልም። ህወሓትን በተመለከተ ህዝብ በኢህአዴግ ጊዜ ብዙ እንትኖች ነበሩ፣ ህወሓትን በተመለከተ ቅሬታዎች ነበሩ። ስለዚህ አብይ ያንን ተጠቅሞ ህዝብን ሞብላይዝ አድርጓል። ቀንጅቦች ብሎ ህዝብን ቀስቅሷል። ተጎጂው የትግራይ ንጹሃን ህዝብ ቢሆንም ያው በአብይ ግን ህወሓትም ትግራይ ህዝብም አንድ ነው ለአብይ። ዛሬ ይሄ ተላላኪ ቡድን ከትግራይ የተወለዱ ተላላኪ ቡድኖች እየተፈጠሩ ነው። ነገታቸው በጣም ከአብይ ጋር የሚመሳሰሉ ቢሄቨር ያላቸው ነገታቸው ረዳ በጣም የሚገርም በቃ ጭንቅላታቸው ተመሳሳይ ኮፒ ፔስት የሆኑ ሰዎች እየተፈጠሩ ነው እና የመጀመሪያው ጦርነት አካባቢ እንትኑ ደዊል ፓሽን የሚባለው ተወሰነ ደረጃ ነበር። አሁን አለ ወይ? የለም። በአሁኑ ሰዓት የኢትዮጵያ ህዝብ ሌላ ጦርነት ይፈልጋል ወይ? ኖ ወይ። የመጀመሪያውንም አልፈለገም የኢትዮጵያ ህዝብ፣ ነገር ግን ሞቢላይዝ ተደርጓል ህዝቡ። አሁን ደግሞ እስቲ ኦሮሚያ ውስጥ እኮ ወቦን ኦኤልኤን እኮ ማሸነፍ አልቻለም እኮ አብይ። ለምን? ዘ ዊል የሚባል ነገር አለ። ፓሽን ህዝቡ የአብይ ሸኔ ብሎ የሚጠራው ኦኤልኤን ለማጥፋት ጠልቶ ምናምን አልተነሳም። እና አብይም እኮ ያውቃሉ። ስለዚህ ኦኤልኤን ኦሮሚያ ውስጥ ማጥፋት አይቻልም። ፋኖን አማራ ክልል ውስጥ ማጥፋት አይደለም። እያየን ነው እንግዲህ ፋኖ ከተሞችን እየተቆጣጠረ ምርኮኞችን ለቀይ መስቀል እያስረከበ እያየን ነው። እና ይቅር ወደ ትግራይ መሄድ አይደለም አሁን ባለው ሁኔታ ራሱ የህዝብ ሌላ ጦርነት ወደ ሌላ አዳዲስ ጦርነቶች ማካሄድ አይደለም። ህዝቡ ጦርነት የሚባል ነገር እንደው አስጠልቶታል። በኦሮሚያ፣ በአማራ ክልል፣ በደቡብ፣ በጋምቤላ፣ በቤንሻንጉል ጉሙዝ፣ በትግራይ ጦርነት የሚባል ነገር አታውሩ ነው። ጦርነት እንግዲህ አብይ ነው የሚያካሄደው። አብይ አሁን ለምንድን ነው የምለውም በኋላ ለምንድን ነው ይህንን ጦርነት የሚያካሄደው አብይ የምለውም በኋላ እመጣበታለሁ። ነገር ግን የህዝብ ድጋፍ፣ የህዝብ ዝግጁነት፣ የኢኮኖሚ ዝግጁነት፣ ህዝብ ልጆቹን ለመገበር ዝግጁነት እንደዛ አይነት የለም። አብይ በዚህ መስፈርት ዚሮ ነው፣ ኔጌቲቭ ውስጥ ነው። በነገራችን ላይ ኔጌቲቭ የኢትዮጵያ ኢኮኖሚ ምንድን ነው ያለ? ኢትዮጵያ ኢኮኖሚ ህዝቡ እየተራበ እኮ ነው።
ህዝብ እየተራበ አብይ ግን ለሌላ ጦርነት ዶሮአችሁን ሽጣችሁ ያላችሁትን ገንዘብ ሰብሰብ አድርጋችሁ ስጡኝና ወደ ጦርነት እሄዳለሁ፣ ከሌላም ማገኘው ገንዘብ አለኝ፣ ከውጭ ሀገር የሚመጣ ገንዘብ አለ፣ ነገር ግን ገንዘባችሁን አዘጋጁ እያለ በየቦታ እየሄደ የሚያደርገውን ልጆቻችሁን ደግሞ ስጡኝና ልገልና ላስገድል ብሎ ህዝቡ ለዚህ ዝግጁ አይደለም። ህዝቡ ይህንን ጦርነት አይፈልግም። ህዝብ በዚህ ሰዓት እኔ እስከማውቀው ድረስ ኦሮሚያ ውስጥ እንደው የህዝብ አይደለም የመንግስት መዋቅርን አውቃለሁ አይደለ እንዴ? የአብይ መዋቅር እንደው ሌላ ሰይጣን መጥቶ አብይን ቢገላግለን ደስታውን አንችልም ይላሉ። ኮኦፕሬት እናደርጋለን ይላሉ። እንደው እንግዲህ ኢትዮጵያውያን አሉ ኢትዮጵያ ውስጥ፣ ነገር ግን ከአብይ የባሰ ሰይጣን የለም ብሎ የአብይ መዋቅር እኮ ነው የብልጽግና መዋቅር እንደዛ ብሎ እንትን ያደርጋል ምርር ብሎ። ስለዚህ የጦርነት ዝግጁነት በተለይ ደግሞ ዊል የምለው ፓሽን፣ ህዝቡ ለጦርነት ያለው ፓሽን የለም። በዚህ ሰዓት ወደ ሰሜኑ ጦርነት ፓሽን እሱ የለም። ስለዚህ በዚህ ዙሪያ ላይ የማን ፓሽን ነው ታዲያ ብላችሁ ትጠይቃላችሁ። ስለዚህ አብይ የማን ፓሽን ነው የሚያካሂደው? ዊል የምለው የህዝብ ካልሆነ ህዝቡ የማይደግፍ ከሆነ አብይ የማን ፓሽንን የማን ፍላጎትን እየገፋ ነው ብላችሁ ከጠየቃችሁ ዊል የሚባለው ከሀገር ውስጥ ሳይሆን ከሀገር ውጭ ነው የሚመጣ። አብይ እየገፋ ያለው ጦርነት ዊሉ የህዝብ ድጋፍ ሳይሆን የህዝብ ፍላጎት ሳይሆን የዩኤኢ ፍላጎት ነው። ስለዚህ ኢንተርናሽናል ዊል አለ ማለት ነው። በተለይ የፎሬን አገር ዊል የመሐመድ ብን ዛያድ ዊል ነው አብይ እያከናወነ ያለው። ለምን በኋላ እመጣበታለሁ። አብይ ሰሞኑን የብሔራዊ ደህንነት ምክር ቤት ላይ ወታደሩ እንትን ማይዋጋ ከሆነ እኔ በቴክኖሎጂ እዋጋለሁ ብሏል። ቴክኖሎጂ ስላቸው እንግዲህ ከየት መጣ? የዩኤኢ የተባበሩት አረብ ኤሚሬቶች ዩኤኢ ኤጀንት መሆኑን በብሔራዊ ደህንነት ምክር ቤት ላይ ተናግሯል አብይ። ስለዚህ አሁን የውጭ ሀገር ፍላጎት የውጭ ሀገር ፓሽን ይዞ ተገዶ ወደዛ እየሄደ ነው ማለት ነው። ግዳጁ ከህዝብ ሳይሆን ግዳጁ ከውጭ ሀገር ነው የመጣ። አንዱ እሱ ነው። ስለዚህ የህዝቡ የኢኮኖሚው የማህበራዊ የህዝባዊ ዝግጁነት የለም። ዊል ተብሎ የተጠራው የካርል ቮን ክላውዘዊትስ አንዱ ምሰሶ ዚሮ ኔጌቲቭ አድርጋችሁ ሰዱት። አብይ በዛ ላይ ዚሮ። እንቀጥል። ሁለተኛው ፐርፐዝ ነው ሁለተኛው የፕሮባቢሊቲ ነው። ቻንስ ኤንድ ፕሮባቢሊቲ ኦፍ ሰክሰስ። ይሄ የወታደራዊ ዝግጁነት የጦር ሜዳ ጉዳይ። ቻንስ ኤንድ ፕሮባቢሊቲ ኦፍ ዊኒንግ ዘ ዋር ዲፔንድስ ኦን ይሄ የወታደራዊ ቁመና። የአብይ ወታደራዊ ቁመና ምን ይመስላል? የአብይ ወታደራዊ ቁመና እንግዲህ የሰው ኃይልን እንመልከት። የአብይ የሰው ኃይል በየ6 ወሩ ዛሬ ተመልምሎ ስልጠና ወስዶ የተሰማሩ ከ6 ወር በኋላ የሉም። ዲፕሊትድ
አሁንም እንደገና ይመለምልና ያሰለጥንና ያሰማራል። 6 ወር በኋላ የሉም፣ ሞቱ፣ ጠፉ፣ የት ገቡ ለህዝብ አይነገርም። ዲሞራላይዝድ የሆነ ወታደር ነው በዚህ ሰዓት ያለው። ምን ስንሰማ ነበር? በቃ በየቀበሌው በየእንትኑ እየሄድን እኛ ሰለቸን እያሉ ወታደሮች በአደባባይ እያወሩ ነበር፣ ስንሰማ ነበር። ከአመራር እስከ ታችኛው ግማሹ ደግሞ ወታደር፣ ግማሹ ከላይ ያሉ ደግሞ የሙስና ጉዳይ ነው። በጣም የዝርፊያ እሱን ሌላ ጊዜ ሌላ ቀን መጣበታል። በጣም የዝርፊያ ኔትወርኩ ከህገወጥ ጦር መሳሪያ ከውጭ ማስገባት ጀምሮ ከአብይ ጋር ተያይዞ ማለት ነው። ከዛ ጀምሮ እስከ እንግዲህ ሬሽን እስከ እንትኑ በሙስና ነው። የወታደር ደሞዝ እንኳን ይሰረቃል። እና አጠቃላይ ከላይ ያሉ አብዛኛው ጀነራሎች እነሱ አዲስ አበባ ውስጥ ፎቅ ይሰራሉ። የኔ ፎቅ ነው የሚበልጠው፣ የማንም ፎቅ ነው፣ የብርሃኑ ጁላ፣ የጌታቸው ጉዲና፣ የአበባው የእከሌ፣ አይ እኔ አላገኘውም መሬት አምጡ። አጠቃላይ አዳነች አቤቤ መሬት ትሰጣለች። አደባባይ ሰብሰብ አድርጋ ጀነራሎችን 500 10,000 ምናምን እንደዛ ነው የምሰጣቸው። ቦሌ ላይ አሁን ውድድሩ የፎቅ ግንባታ ውድድሩ በጣም እንደው ከጊዜ በኋላ ማን ነው የምኖርበት የሚለው ጥያቄ ይሆንብኛል። አንዳንዴ በጣም ኤምፓየር ኤምባሲ ይሰራሉ እንዴ ትላለ። እነ ብርሃኑ ጁላ አሁን እኮ ለኤምባሲ ካላከራዩ ቤት አይሆንም። ይህን ያክል ትልቅ ቤት ነው ተባለ። አሁን ቤቱን እየሰራ ነው። ኤምባሲ የብሪቲሽ ወይ የፍራንስ ኤምባሲ ነው የሚመስለው። ያ ካላከራየ እዛ ውስጥ ብቻውን አይኖርም፣ አገር ነው። ስለዚህ ውድድሩ ከላይ ያለው የወታደራዊ እንትኑ በጣም የሚገርም ነው። አሁን ባለፈው ሰርግ ሲያደርጉ የጀነራል ተስፋዬ ልጅ ከላይ ጀነራል ጋር ይጋባሉ ተብሎ አብይ ደግሞ 60 ሚሊዮን ብር ፋይናንስ ያደርግና እንትኑ በጣም ቀውጢ ነው። በቃ ሰርጉ ቀውጢ ነው የሚሆነው። እነዛ ከላይ ያለው አብዷል፣ በገንዘብ በሙስና ያበደ ጀነራል ነው ያለ ኢትዮጵያ ውስጥ እና እነሱ አሁን አየር ኃይሉ ምናምኑ እነሱ አሁን የሚያዩት ገንዘብ ነው፣ ዶላር ሀብት ነው እንጂ ይሄ ሁሉ ምንድን ነው? ወታደሩ በስብሰዋል፣ ዲሞራላይዝ ታችል ወደ ታች ያለው ደግሞ ምንም የለው። የሚበላውን እንኳን ደሞዙን እንኳን እቺ 2,000 ማትሞላ አያገኝም፣ ሬሽን እንኳን አያገኝም በሚገባ። እና ታች ያለው ታችኛው እርከን ላይ ያለው ይማረካል፣ ይሞታል። በአማራ ክልል ውስጥ፣ ኦሮሚያ ክልል ውስጥ፣ ሌላ ክልል ውስጥ ታችኛው እርከን ላይ ያለው ወታደሩ በጣም ሰፈር እያደረገ ነው። ስለዚህ ካያችሁ ወታደሩ ይሄ ጦርነትን አይፈልግም። ሞራሊ ዝግጁ አይደለም፣ በብቃት ዝግጁ አይደለም። በሙስና በስብሷል። እዛ ላይ ደግሞ እንትኑ ስልጠናው ራሱ ለብ ነው። ከዛ ከወጣ ደግሞ የለም። የዛሬ ዓመት ያየውን ወታደር ዛሬ አታይም፣ አዳዲስ ነው በየጊዜው። በዚህ እንትን አብይ ደግሞ እኔ ከፈለኩ ለ20 ዓመታት ውጊያ ማካሄድ ይችላለሁ፣ የሰው ኃይል አለ ብሎ ወጣቱን በገፍ በግዳጅ ያሰለጥናል። ከዛ ደግሞ ፍላጎት ስለሌለ ወጣቱ ወይ ፋኖን ይቀላቀላል፣ ወይ ኦኤልን ይቀላቀላል፣ ወይ ይሞታል፣ ይማረካል። ይሄ ነው በቃ ሰርክሉ፣ እንትኑ ሳይክሉ ይሄ ነው የሆነው። ለምን? በመሰረቱ ወታደራዊ ዝግጁነት የለም፣ የሰው ኃይል ዝግጁነት የለም። ዲሞራላይዝድ የሆነ ዲፕሌትድ የሆነ
ኮራፕት የሆነ ስርዓት ነው አሁን መከላከያ ውስጥ ያለ እና ኮማንድ እንደ ኮንትሮሉ የለም። አሁን አብይ ሲፈልግ ታችኛው አካባቢ ያሉ ኮሎኔሎችን ያዛል። ይህ ኤግዞስትድ ነው የሆነው እኮ አብይ ራሱ። እና አንዱ የሰው ኃይል ጉዳይ አሁን የሰው ኃይሉ በጣም ወደ ታች እየሄደ በጣም የደከመ በመሆኑ ሚሊሻዎችን ከኦሮሚያ እየመለመለ አማራ ክልል ውስጥ ሚሊሻዎችን እየለመነ ነው። ደቡብ ውስጥ ሚሊሻን እየለመነ ነው። ሚሊሻ ጦር አሁን ሚሊሻን በተመለከተ የጦር ሳይንስን ካነበባችሁ ሚሊሻ ሸክም ነው እንጂ ጦርን አያካሄድም። መደበኛ ጦርነትን አያካሄድም ሚሊሻ። ሚሊሻ እኮ አባቶቻችን ናቸው እኮ ለጦር የተዘጋጀ ስነ ልቦና አቅም እዛ አይደሉም። የሚያሳዝን ነው። ያው ህዝቡ ዘመተ ለማለት ያክል አብይ ሚሊሻን ወደ እሳት ያዘጋጃል። እኔ ያሳዝነኛል ሚሊሻው አሁን 2 ቀን ውስጥ ኦሮሚያ ውስጥ ተወሰኑ እዞች ወጡ ሲባል 2 እዞች ወጥቶ ወደ ሰሜን ሄዱ ኦሮሚያ ውስጥ ከኦሮሚያ ወጥቶ ሲባል ሚሊሻውን ውጡና ከኦኤልኤ ጋር እንትን ተጋፍጡ ተባለ። ሚሊሻው አለቀ። አሁን ኦኤልኤዎች በየከተማ እንደፈለጉ ሮም ያደርጋሉ። ሲፈልጉ እዛ ቆመ መግለጫ ይሰጣሉ፣ ይሄዳሉ፣ የፈለጉትን አስሮ ይወስዳሉ። ይሄ ነው ሚሊሻ ለጦርነት አይደለም ሲጀምር። ሳይንሱ እንደዛ ይላል። አሁን አብይ አሁን ወታደር ነን ሲሉ እንደው ምንም አይነት ስልጠና ስለሌለው ሳይንሱንም ስለማያውቅ ነው እንጂ አብይ ምንም አይነት ወታደራዊ ሳይንስ ስልጠና አልወሰደም፣ የለውም። ተራ በጥላቻ በኦሮሞ ጥላቻ ኦኔግን እዋጋለሁ ብሎ ኦፒዲዮን ተቀላቀለ። ከዛ 8 ዓመት ሙሉ ጸረ ሽምቅ ተዋጊ ተብሎ ወለጋ ላይ ተመደበ። 8 ዓመት ሙሉ ይሄ ጆሮ ጠቡ ሆኖ ሰውን እየገደለ ይሄ ነው የሆነው። ከዛ በኋላ ወደ ኤርትራ ጦርነት እንዲሄድ መገናኛ ይዞ ኋላ እንዲሄድ ተደረገ። ከዛ መገናኛ ይዞ ኮሎኔል ተባለ። ከዛ ውጪ ምንም ሳይንስ እንደው ነበብ እኮ ታደርጋለህ። እኛ እኮ ማንም ሰው እኮ ያነባል። አሁን ካርል ቮን ክላውዘዊትስ በየኮሌጆቹ ይኖራል። ቢያነብ ትንሽ ነገር ያገኛል። አንባቢ ስላልሆነ እሱ ግሩፕን ሰብሰብ አድርጎ ጻፉ ብሎ በስሙ ያወጣል። መደመር ብሎ የጻፉ ልጆችን እኔ ያውቀዋለሁ። ከዛ ቀጥሎም የጻፉ ደበር ጀነሬሽን ምንትስዮ መንግስት አሉ የቃሙ ምጽፉ። አሁን አንባቢ ለመምሰል አንድ መጽሐፍ አንብቧል እኮ ነው አብይ። እኔ እቀጣለሁ፣ አስይዛለሁ፣ አነብም። እንደው ሳይንስ ነው ለማለት ነው። ሚሊተሪ ሳይንስ ነው። የሚሊተሪ ሳይንስ ሚሊሻ ለወታደራዊ እንትን አይሆንም፣ አይዋጋም። ዝም ብሎ እንደው በቃ ይሄ ካኖን ፎደር ታደርጋለህ፣ ታቃጥላለህ። እንደ እንጨት እንደ በቃ ሰብሰብ አድርገህ እንዲሞቱ ሂመን ዌቭ የሚባለው ሰው በብዛት አምጥተህ በቃ ጥይት እንዲያልቅ ታደርጋለህ። እንደዛ ነው የሰውን ልጅ በጥይት እንዲያልቅ በዛኛው ሳይድ የሚተኮስ ጥይት እንዲያልቅ ለማድረግ ነው። እና የሚያሳዝን ነው። እኔ ሚሊሻ ኑሮ የሚሊሻ ህይወት በጣም ያሳዝነኛል። እና ሚሊሻ በጣም ማለት ሳይኮሎጂካሊ በአካል ዝግጁ አይደሉም።
ሌላው ደግሞ ጫካ ውስጥ የኖረ ባትል ሃርደንድ የሆኑ ናቸው። ጫካ ውስጥ በየጊዜው የሚንቀሳቀሱ ናቸው። ሌላው ደግሞ እነኚህ የሞቀ ቤት ውስጥ የሚኖሩ ልጆቻቸውን የሚያሳድጉ ናቸው እኮ ሚሊሻዎች። ሌላው ስንት ዓመት በጫካ የሄደ እንትን ለውትድርና በጣም ብቃት ያለው ፕሩቭ የሆነ የጦር ሜዳ ጉዳይ የሚያውቁ ጂኦግራፊውን በጣም የሚያውቁ ናቸው። ሌላው ደግሞ ስለዚህ አሁን አብይ